ሰዓቱን አይቻለሁ። እውነት ነው፣ ግን ፌክ አካውንት ነው። እሷ ደግሞ ሰሚራነሽ አንቺን አውቅሻለሁ ብላ ጻፈችላት። ሰሚራነሽ በኋላ በግልጽ ሰሚራነሽ አላለቻትም። ግን አሁንን ይህንን ሰሚራ ትሁን ማን ይሁን እንዴት ነው እኛ የምናውቀው? አንቺ ስለጠረጠርሽ ብቻ ሰሚራ ናት ብለን ማለት እንችላለን ወይስ ሌላ የተለየ ማስረጃ አለሽ? አይ እኔ ስለጠረጠርኩ ብቻ ሳይሆን ከዚህ ቀደምም ወንድሞቼ ቤት ሊመጡ ነበር ብላኛለች። ይህን ጠይቂልኝ። ቤትሽን ሽጠሻል ብለውኝ ወንድሞቼ ቤት ድረስ መጥተው ሂደን ቸክ እናድርግ ብለውኝ ነበር ብላ ይሄንን ነግረኛለች ከዚህ በፊት። ምክንያቱም ከዛ ተነስቼ ነው ጥርጣሬ ውስጥ መሆን የገባሁት። የኔ ቤት ተሽጦ እኔ ቤት ሽጬ ቦታ ከለቀኩኝ የሰው ወንድሞች ለምንድን ነው እኔ ጋር መጥተው ቸክ የሚያደርጉት? ሁሉም እያወራ ነው። አንዴ ፖዝ አርጊና ይቅርታ እንትን በይ ሚዩት አርጊና ትናገር። ፈጡም ሰሚራ ወንድሞቼ ቤት መጥተው ይዘይሩሻል ስትያት ምን ለማለት ፈልገሽ ነው? እሺ ሀይባዬ ከአሁን በፊት ይህን የጠየኳት ጥያቄ ምን አለ መሰለሽ፣ ለልጆቹም ሆነ ለእኔ ስልክ አታነሳም ነበረ። ገብቶሻል? ልጆቹ የዛን ሰዓት ምንድነው አልኳቸው፣ እኔን ጠይቁኝ፣ ፋጥማ ጋር መጠየቅ የምትፈልጉትን እኔን ጠይቁኝ። ከዛ በመካከል ምን ተባለ፣ የሆነች ከሚሴ ልጅ ናት ተብሎ እንደውም ሀሷ ጋር ብር አለባት ተብዬ እኔ ማለት ነው ነግሬያታለሁ ለሷ። ፋጡማ ደግሞ የማናት ከሚሴ ልጅ ናት አሉ፣ እኔ ጋር ብር እንዳላት ታውቃናለች አሉ ምናምን። ሰማ እናት አለች። እኔ ምን አውቃለሁ? እንደውም ስለ አንቺ ቤቱን ልሽጣ እኮ አንቺን ዕዳ በዲ አርጋ መጀመሪያ ለንደን ልሄድ ነው ብላ የልጆች ዕዳ ይዛ እንደጠፋችው አሁን ደግሞ ሳኡዲ መጣች ቤቱን ሽጣ ቤቱን እንደውም ለቃለች። አንቺ ዝም ብለሽ ፋጡማ አምናታለሁ፣ ፋጡማ እኔ ነኝ እንደዚህ ነው ታያለሽ ተብዬ እንደውም አልኳት አለችኝ። ወንድሞቼ ለራሱ ሊመጡ ነበረ። እውነት ቤቱ ተሽጦን አልተሸጠም። ምክንያቱም ቤቱ እንደማይሸጥ አውቃለሁ ሀይባዬ። ምክንያቱም ገና ካርታና ፕላን የሌለው ነው። እንደገና እዛ ባለቤቶቹን ስለማውቃቸው እነዚያ ሰው እያሉ ደግሞ ቤቱ ስለማይሸጥ ገብቶሻል። በዚህ ስላት እኔ ነኝ የሚሸጠው አለችኝ። አዎ የእኔን ብዬ ስላት እኔስ እንደዚህ ነው እንደው ምን አይነት ሰው ነው አለችኝ። እኔ አላውቅም። በቃ አንቺና እኔ ምናልባት መካከል መግባት የፈለገ ሰው ሊሆን ይችላል። ግን እኔ እየሰማሁትን ይህን ተብያለሁ አልኩኝ፣ ነገርኳት። የከሚሴዋ ልጅ ማና ስላት ደግሞ አዲያ ማን እናውቃለን? የከሚሴስ ልጅ ደግሞ ማን አለ? እኛ ቤት ማን አለ ሲጀመር አለችኝ። በቃ በዚሁ ተዘጋ። ሁለተኛ ትናንትና ሪከርዱን ብዙ አውርተዋል እነሱ። የሚገርምሽ አንቺ ትናንት እዚህ ጋር በህዝብ ፊት ተከሰነ ሀቢባ። አንድ ነገር ምለው እኔ መጀመሪያ የልጆች ጉዳይ ይዘጋ ብያለሁ። አልሐምዱሊላህ ተዘጋ። ህዝብ ኢትዮጵያ ሺህ ሰው እየፈረደ ነው። ትበብ አንቺ ሆነሽ አይደለ እንዴ? ትናንትና በጣም ጉርብ ላይ እዛ ጉርብ አጀንዳ ወጥተናል። ጉርብ አቸንፈናል አይደል እንዴ? ወደ ሚዲያ እንህር ብያለሁ። ወደ ሚዲያ መጣን። የልብ የደረሰ በቃ የምፈልገው ይሄን ነውና ታፍን ያለው ብዬሻለሁኝ አይደለ? እንደገና ትናንትና ሪከርድ ላይ ክስ ካለ እዚህ ጋር ነው ማውራት ያለባት። ጉርብ ላይ ሰሚራ ናት። ያለሷ ይህን አካውንት የሚያውቀው ሰው የለም ማለት እኔ ነኝ ፋጡማ መጠየቅ ያለብኝ ወላ እሷ ነበረኝ። እኔ ግን ቅድም እንድናልኩት ዝም ነው ያልኩት። መጀመሪያ የልጆቹ ብር እንዝጋ እንለያይ ብዬ ማለት ነው። አሁን ልጆቹ አፈለጋችሁ ወደ ስራችሁ፣ አፈለጋችሁ የእኛን አጀንዳ ማዳመጥ ትችላላችሁ። ሁላችሁንም አመሰግናለሁ። ከኢትዮጵያ ካሺ ሰው ጀምሬ በደንብ አድርጌ አመሰግናለሁ። እና በሪከርዱ ያንን ሁሉ አውርተውልሻል ሶፊያ እና እሷ። ሶፊያ 4 ሰዓት ላይ ሌሊት 10 ሰዓት በኢትዮጵያ ነቃሁኝና ኦንላይን ገባሁኝ። ስገባ የቤተሰብ ፎቶ እንትን አርጉ ይሄ ቲክታክ ላይ ደብቁ። ቲክታክ ላይ እኮ ሀይባ የብገቢ ፎቶን ታገኘዋለሽ። ሀዛ ሰሚራ ፎቶ አንስታለች አንቺ ነሽ እንጂ ያላነሳሽው አጥፉ ደብቁ አለች። የምን ፎቶ ነው የሚደበቀው ብዬ ደግሞ መለስኩላት። ላይ ያለውን ሪከርድ ያልሰማሁም ትናንት ሲያወሩ ያዋሉትን በሙሉ። ሶፊያ እዚህ ቦታ ላይ እንደ ልጆቹ ብሯን መጠየቅ እንጂ ያለባት ስለ እኔ ፍርድ ስለ ፋጡማ ፍርድ ይገባል። ትናገራለች፣ መብት አላት የላትም? እዚህ ቦታ ላይ ህዝብ ይዞታል። አንቺ ይዘሽዋል አይደል እንዴ? ሶፊያ እኔን የመናገር መብት የላትም። ሀዛ ምን አለ ሰሚራማ የቤተሰብ ፎቶ አንስታለች። ግቢና ሀዩ ሰነ ልጅ እስከ እኔ ሁላችንም ቪዲዮ ነፍን ቤቴ የደበረኝን አንስቼዋለሁ። ያለ ፎቶ ፊት ለፊት ነው አለ። የእናቷን ፎቶ ደግሞ እናቴ ናት ሀቢባ
እናቴ ናት። ዛሬ ገብቼ ነው አየሁት፣ መልሼላቸዋለሁ። ትናንት ወዲያ ያወሩትን ሳልመልስ ዛሬ ትናንት ያወሩትና ዛሬ ያወሩትን መልሼላቸዋለሁ። በቃ ለሀቢባ ሂዱ ንገሩ። ይሄ እንደውም ፀሐይ ምን አለኝ፣ ወደ ሀቢባ ጋር ስጫትና ሀቢባ የሚያወጣ ሰው ካወቀች በሚያወጡ መንገድ ያውጡት፣ የማን አካውንት እንደሆነ የማን ኢሜል እንደሆነ ብላታለች። እንደገና ሰሚራ ናት ይሄን አካውንት የምታውቀው ካለ ሀቢባዬ ያንን አካውንቷን ተላክልሽና ስንት ፎሎ አላት፣ ስንት ጓደኛ አላት፣ እንደገና ይሄ እንትኗ ስሟ ማን እንደሚል አንቺም ህዝቡም ህው የፋጡማ እኔ የማውቀው አካውንት ማን ነው በስፋፊ ብቻ ነው። ከዛ ውጭ ከዛ እናወራለን ብለሽ ከሆነ ለሀቢባ ሁኑ ላኪላት። አሁኑ ያዛ ቦታ ላይ የኔ ብቻ እኔ ፎሎሽ ካሆንኩኝ ሌላ ሰው ካለለ እኔ ልያዝበት። ሀቢባዬ እዚህ ቦታ ላይ እኔ ምን ቤት ነኝ በቤተሰብ የምመጣ እዚህ ቦታ ላይ እኮ ጉዳዩ የኔ የእሷ አለቀ። የምፈልገው ህዝብ እንዲፈርደኝ ማሪ በእንደሱ አይታወቅም። አንቺ አንድ ሰው የምትሰድቢውን ሰው በፌክ አካውንት እኮ ፎሎ አታደርጊውም። ኦፍኮርስ የሚታወቀው ዩዘር ኔሙ ለባለሙያ ተሰጥቶ ከየት ሀገር እንደሆነ ያ አካውንት ማወቅ ከየት ሀገር እንደሆነ። ግን እሷ እኮ እኔ ነኝ አለ። እሷ ናት አለች እኮ እሷ ናት። ሪከርድ ይልክልሻለሁ። አይባ ያስቀምጫለሁ ሪከርድ። እሷ ናት በጥርጣሬ እሷ ናት ስላለች አትከሰሽበትም። አልከሰስንሽም እኮ አሁን እኛ ብቻ እያልን አሁን እንትን ፈጡም ማስረጃ ሳይኖር አንድን ሰው በጥርጣሬ እከሌ ስለሚጠላኝ ወይም ከከሌ ውጪ የእናቴ ፎቶ ማንም ጋር ስለሌለ እሱ ነው ማለት ነው ብለን ሰውን መክሰስ አንችልም። ወንድሟ ፌስቡክ ላይ የወንድሟን አካውንት ማለት ነው ፌስቡክ ላይ እኛ እዛ ኮይት ቁጭ ብለን ማለት ነው ወንድሟ ፌስቡክ ይጠቀማል። እሱ ላይ አሁን ፋጡማ አለ የለም ሀዲም አካውንት ላይ አለ የለም የማዘር ፎቶ ንገሪ። ፈጡም የወንድምሽ ፌስቡክ ላይ የእናትሽ ፎቶ አለ? ይሄ ፎቶ የእናትሽ ፎቶ ይሄ ፎቶ ፌስቡክ ላይ የለም። ሌላ ህፃን ልጅ ይዛ ነው ያለው። ይሄ ፎቶ ማን አዴም አስቶታል እንዴ? የበፊቱን አካውንቱ ላይ አንስቶታል። በፊት ነበረ ለቆት ህፃን አለች አብረው ተቃቅፈው የሆነ ቦታ ሲመጡ የዚህ አይነት ፎቶ አብረው ነበሩ አዴም እናሳቸው ማለት ነው። ይቅርታ የዚህ አይነት ፎቶ በምን አወቅሽ? ምን አይነት ፎቶ እንደተላከላት እና የዚህ አይነት ፎቶ ልትይቻልሽ? ምን አይነት ፎቶ እንደተላከላት በምን አወቅሽ? የዚህ አይነት ፎቶ ጉርብ ላይ ለቀዋለሁ ሀቢባዬ። ጉርብ ላይ የኛ ወሰጥ ጉርብ ላይ ለቀዋለሁ ሀቢባዬ። ፈጡን ግን ምን አይነት ችኩል ነሽ ግን? ለምን ለቀሽ? እኔ ለራሱ እንዴ ሰቢያ እኔ ነኝ እሷን አፕላን አያገባኝም። የራሳችሁ ጉዳይ። ዋናው የልጆቹ እዳ ነው። የልጆቹን እዳ ካመናችሁ የልጆቹን እዳ የምትከፍሉ ከሆነ እናንተ እንደፈለጋችሁ ተባሉ። ነው አያገባኝም። አሁን ሌላ የምትፈልጉት ነገር አለ? ከኛ ከህዝቡ የምትፈልጉት ነገር አለ? ምንድን ነው? አዎ ህዝቡ እኔ የምፈልገው ፋጡማ ጋር ያለኝን ሂሳብ አሳውቅሻለሁኝ። ያላሳወቅኩሽንም ደግሞ ወደዛ ሀገር የሄደውን ብር እንዲታምንልኝ፣ እንደገና ደግሞ ከአሁን በፊት እዚህ ኢትዮጵያ ሁኜ ለራሱ ወደ እሷ የላኩት ብር አለ። ያንን ብር ሂሳብ እንዲሰራልኝና በእሷም ጉዳይ በካርጎም ጉዳይ የጠፋ ብር አለ፣ የልጆች የከፈልኩት ብር ስላለ እሱን ሂሳብ እንዲሰራልኝ። ያበደርሻትን ብር ያበደርኩሽን ብር በያታ ያበደርኩሽን ብር ሰሚራ ያበደረችሽ ብር ስንት ነው? እኔ ከሰሚራ ብር አልተበደርኩም። እሺ ሰሚራ የላኩልሽ ወደ እንግሊዝ የላኩልሽ ወደ እንግሊዝ ልትሄጂ ለደላላ ወደዛ የተላከ ወደ እንግሊዝ የተላከ ብር አለ። ቆይ ፋይባይ ማነሽ ፈጡም አንድ ጊዜ እኔ ልጨርስ። ወደ እንግሊዝ የሄደውን ብር ካሁን በፊት በልጆቹ ፊት ማለት ነው ሀይባይ ምን አለኝ፣ ምን ብር አለና ብዙ ብር የለም እኮ ቢኖርሽ 250 ሺህ ብር ነው አለችኝ። እሺ አልኩኝ። ደረሰኝ ለዛውም አመጣለሁኝ አለቻቸው። ደረሰኝ ማለት ነው አመጣለሁኝ አለቻቸው። 2 ወሩ አልፎ ወደ 3ኛ ወሩ ደረሰኝ የለም። ከዛ በኋላ እኔ ካለለሁበት በኢትዮጵያ እኮ አይደለም ያልኩት በዛ ሀገር ብር ነው አለች። በዛ ሀገር ብር እንግዲህ 250 ፓውንድ ማለቷ ነው 200 ፓውንድ ማለቷ ይሁን አልገባኝም። እኔ ካለለሁበት ነው ጉርብ ላይ ለልጆቹ ያለችው። ከዛ እኔ ምን አረኩኝ ድጋሜ አሁንም ባለፈው ጠየኳት። ስጠይቃት ደረሰኛ አመጣለሁ አለኝ። ለማንኛችንም ደረሰኛ አላመጣችም። ለዘይባ የዘይባን ቁጥርን ያውጥቼ እደውላለሁ ስል እነሱ ልጆቹ ጋር ስናወራ በሂሳብ በጀሚላ እና በፈጡን ብር ስንጣላ በቃ ሚዲያ አይን ይሄዳለሁኝ አልኩኝ። ሂጅ አሉ። ሂጅና ሚዲያ ብርሽንም ጠይቂ፣ ፋጡማም ይሄን አረገችብኝ ያልሽውን ስለ ህይወትሽ ስለ ገንዘብሽ በቃ ሁሉን ነገር መጠየቅ ትችያለሽ። እኛ እንከተልሻለን፣ እኛ ደግሞ ብራችንን እንይዛችኋለን፣ እንቀበላለን አሉ።
ያው ቀኑ ደረሰ፣ ፀሐይ መጣይ፣ አስገባሽና ችግሩ ተፈታ ዛሬ። አሁን እኔ ወደ ራሴ ስዞር ከመጀመሪያው ጀምሮ ሀቢባዬ ካመጣሁኝ እኔ 2 ዓመት ሊሞላኝ ይሄ ወር ሲያልቅ ይሄ ወር ሊያልቅ 24 ቀን በ24 ማለት ወደ ኢትዮጵያ ከተመለሽ ወደ ኢትዮጵያ ካመጣሁ በዚህ ወር 24 ኢትዮጵያ የገባሁበት ነው። ወደ ኢትዮጵያ ስገባ ሶፊያ ወደ ሀገር ልገባ 9 ቀን ቀርቷታል። እቃዋን ካርጓን ሁሉ ነገር ሰታትራ ጨርሳ እንደዚሁ ትናንት ትነግራሻለች። አንዳንድ እቃዎች ዘላለምን ፎሎ እያደረጋችሁ ይቀጥላል። ጋይስ እዚህ ጋር ያላችሁ 4600 ሰዎች ዘላለምን ፎሎ አድርጓት። ዘላለምን ፎሎ ስናደርግ ለወንድማችን አኑሻ መታከሚያ ገንዘብ ችብሽ ነው እየተነገረበት ነው። አዎ አንደኛ መጀመሪያ ሀገር የገባሁበትን ምክንያት ልንጣልሽ እና በዛ ወጣነ ሱቅ ልንሄድ ተነጋገረና ሶፊያ ጋራ እኔ ልሄድ ነው ለልጆች እቃ ልገዛ። ሶፊያ ታክሲ ሳወራ ሰምታለች። ልከጂ ነው እንዴ ሱቅ ብላ መጣች። ክላሷ ተነስታ አዎ ልሄድ ነው አልኳት። ቁርስ ምናምን አረግንና ሹፌሩ ቆየ። መቅሪብ ደረሰ። መቅሪብ ደርሶ መቅሪብ ልስገድ ያለች እሷ፣ እኔ አልሰገድኩም። እሷ እስከምትሰግድ ጠበኳት። ውረጅና ጠብቂኝ ሹፌሩ እንዳይሄድ ስትል አይ ችግር የለውም ስገጅና አብረን እንወርዳለን ብዬ ሰገደች። ወረድን። ስንወርድ ሹፌሩ የለም። ልክ ለሹፌሩ ልደውል ስልኩን ሳወጣ ካጀ ሹፌራችሁ እዛው ቢልዲንግ ላይ ነው እንደሚኖረው ምኑ የለም ሌላ ቦታ እዛው እናንተ ቢልዲንግ ላይ ሌላ ቦታ ነው። እና ደግሞ የኛ ሹፌር ሳይሆን ሌላ ሹፌር ነው። የኛ ሹፌር የለም ነበረ፣ ሌላ ሹፌር ነው። ከዛ ሳየው የለም እሳ ብዬ ልደውል ስል ልክ ስልኩን እየደወልኩለት ነው። ስልኩን ልደውልለት ውጥት ሳረግ ቦይስ አርጓን እሱ መስጊድ ሂጃለሁ ጠብቁኝ መስጊድ ሂጃለሁ ብሎ ማለት ስንቆይበት ለካ መስጊድ ሊሰግድ ይሏን እሱ መስጊድ ፊት ለፊት አለ። አዛሽ ብዬ ሪካርዱን ለሷም ነግሬያት እያዳመጥኩኝ እያለ እንትሮች ብቅ አሉ፣ ሙባሂሶች ማለት ነው። እዛውኛ የመኪና ፓርኪንግ መቆሚያው ጋር ዘበኛው ምን አለን እንደው ምሩጡባ ነበርና ወይ ልከዱ ነው ሲል ሱቅ አልኩት። በጣም አሞኝ ነበረ። ከዛ ሱቅ ስለው አሁን እኮ በጣም ሙቀት ነው የሆነ የራሱ እንደዚህ ነው የመጣው ግቡ አትሄዱ እያለ እንትን አልኩኝ። ዝም ብለን ቆምን። አንቺ እያመመሽ ሱቅ የምትሄጂው ምን ሆነሽ ነው? ልጆች አሁን ይቺ ፈጡ ምምልሽ ስራ ልከር ብላ የስራ ልብስና አንዳንድ የምትፈልገው ነገር ልገዛላት እና ሶፊያ ደግሞ በዛውም አብራ እሷ የምገዛው ቃላትና አብራ ልገዛ ማለት ነው። ከዛ እነዛ ሞባይሶች መጡልሽ። የቤት መኪና ነው ኖርማን በድላ ቱታ ምናምን ነው የለበሱት። መጡ ይጣቃሉ አይደለም ሲቪል ማለት ነው አይደል? ሲቪል ሲቪል ፖሊስ ዩኒፎርም ያለበሱ ፖሊሶች። አዎ ከዛ ፓስፖርት ሲሉ እሷ እኔ ወደ ውስጥ እንዲገባ ነገረች፣ ሶፊያ ማለት ነው። ግን እሱ ተከተለን ነቄ ብሎ አንገብተሻል። ሶፊያ ይቃማላት የላትም። ግን እኔ ብያዝ ልከር ልመጣ ስለሆነ እኔ እንዲያመልጥ ገብቶሻል። እኔ እንዲያመልጥ እሷ እንድትያዝ እነሱን አውቃ እያታለለች እኔ ወደ ውስጥ እንዲገባ ነበረ ሙከራዋ። ግን እነሱ ደግሞ ነቄ ብለዋል። ገባሽ? እና ከዛ በኋላ ሁላችንን ማገደን እሷንም እኔንም። ከዛ ፓስፖርት አለና እሷ ሚዛለኝ እኔ ይዣለሁ። እንደዚህ ነው። እሷ ደግሞ እኔ ለህር ነው እንደዚህ ነው እቃ እያስተካከልኩ ነው ብትላቸው ግቡ መኪና አሉ። ሁለታችንንም ወሬ አላስጨረሱንም። ግቡ መኪና አሉ። ገብቶሻል? ገባና ከዛ በኋላ ስልኬን ሲሾፍ አረኩኝ። እስር ቤት ሄድን። እስር ቤቱ ወደ ሌላ እስር ቤት ስንቀየር ለፀሐይ ደወልኩላትና ሪከርድ ያረኩላት እንጂ ሪከርድ አድርጌ ነገ ወደ ቤት እንዲከጂ የልጆች እቃ አለ እቤት ውስጥ ማለት ነው። ፓስፖርታቸው አንዳንድ ነገሮች እንደዚህ እቃ አሉና ሂጂና ያንን እቃ እንደዚህ አንስተሽ እኔ ከሀገር ገብቼ ለገሌ ስጭ እስካላልኩሽ ድረስ እንዲያሰጪ ቤቱን ጠብቂ አልኳት። ገብቶሻል? እሺ አለችና ፀሐይ ቦይስ ነው የምናወራው በኢሞ ተመልሳ ማነው ዘጋሁኝ። በማግስቱ ስልክ አልተፈቀደልንም። አስረከብነ ስልካችንን አስረከብነ። ፀሐይም ቃሏን አክብራ እቤት ሄዳለች። ያልኳትን እቃ በሶስተኛው ቀን ስልክ ደውሉ ስንባል ስደውል እቤት አገኘኋት። እቃውን አነሳሽ ወይ ስላት ለቃ ስራዋን ለቃ አዎ ኦኬ እሺ ገባሽ? ከዛ ሂዳ የልጆችን እቃ ያልኳትን በሙሉ አንስታ ይዛለች። ቤት እየጠበቀች ነው። ስራ በመልቀቋ ለፀሐይ የምታገኘው ነገር አለ። ስራዋን ለቃ ኢጃዛ ቤት ቁጭ ስትል ያው ሴትዮዋ ደግሞ ጥሩ ስለሆነች ደሞዟን አልቆረጠችም። 15 ቀን ነገ ተቀመጠች፣ ደሞዟን አልቆረጠችም። እኔ ወደ ሀገር ስገባ ሌላ ልጅ መጣችና እሷ ስትቀመጥ እሷ ፀሐይ ስከድ ሴትዮዋ ሙሉ ደሞዟን ሰጠቻት።
ምክንያቱም ፀሐይን ሴትዮዋ እንትን ትላታለች፣ ትፈልጋታለች፣ ጥሩ ናት። እረፍት ብትመጣ ለራሱ ደሞዟን አትቆርጥም። ገብቶሻል? ከዛ እኔ በነፃ እንድትቀመጥ ምትቀዷ በጣም መልካም ናት መዳሙ። አዎ ኧረ ልጅቱ በይኝ ወላሂ። ምክንያቱም በጣም ብዙ መስዋዕት ከፍላለች ባዶ ቤት። አዛኔ ሀገር ገብቼ ቀይን ሰትራ እንትኑን የምፈልጋቸውን ልብሶች ሰታትራ ወደ ስራዋ ተመለሰች። በኋላ ከዚህ ሀገር መጥተን ሶፊያ አንዱን ፖሊስ ታውቀዋለች። መኪና ላይ ያወራሉ። ትኩረት አልሰጠሁትም። በነገራችን ላይ ሀይባዬ በብስጭትና በአንዳንድ ነገሮች ጠቅጥ በሽታ አለብኝ እና በዛን ሰዓት በጣም ታመምኩኝ፣ እስር ቤት ማለት ነው። በጣም ታመምኩ። እኔ ለማስወጣት እነ ፀሐይ ብር ከፍለዋን የተለያዩ ፖሊሶች የተለያዩ ሰዎች እያነጋገሩ ነው። ገባሽ? ከዛ ኤምባሲ ሳይቀራለች እንዛ ጓደኛችን እሷ ለራሱ ኤምባሲው ጋር ትግባባለች እና እንደዚህ ከፊሌ ሊመጣ ነበረ መጀመሪያ ወረቀት ሊሰጠኝ የራሴ ጥፋት ነው። ገብቶሻል? በብር እጥረት የተነሳ ወረቀትሽን አሰሪ ብሎኝ ፓስፖርት አውጥቼ ፋጡማ ሀገር ስገባ ብር ሲያጥረኝ እኔ ወረቀቴን ተውኩት። ገባሻ? ከዛ በኋላ ከፊሏ እንደዚህ ነው ከፊሏ ትውጣ ተብሎ ከሳውዲ ወንድሜ ደወለ። እነ ፀሐይ ልጆቹ ብር አዋጥተው በቃ ሰውየው ይሄድና እናስወጣለን ብለው ሁሉም አንድ እጅ ሆነዋል። ከዛ ሶፊያ ፖሊሱ ጋር አውርታለች። ስታወራ ሶፊያ ያልኳት ወይስ ይሄን ሰው የምታውቂው ስላት የዛሬ 3 ዓመት አንቺ ስራ ስታስገቢኝ ፋሚሊ ቤት አውቀዋለሁ እንተዋወቃለን አለችኝ። እንግዲህ እኔ አሁን አቀም በኋላ ነው ይሄን ነገርም የነገርኳት። ለሶፊያም ነግሬያታለሁ፣ ለፋጡማም ተናግሬያለሁ። ከዛ በኋላ እዛ እስር ቤት ሶፊያ መውጣት እንደማይቻል ትነግረኛለች። ልጆቹ እኔ ስደውል ልወጭ ነው ከፊልሽም እንደዚህ እሺ ብሏን ጓደኛዋ የሶፊያ ጓደኛ አነጋግራው ከፊሌን አስወጣታለሁ ብሏታንና ማለት ነው። ከዛ እንደዛ ሲላት ሶፊያ መውጣት እንደማይቻል ትነግረኛለች። መውጣት እንደማይቻል እሺ ፓስፖርት አለና አይደለ ልክ 15 ቀናችን ላይ ይሁን ሰኞ በ15 ቀን በይው በቃ ልክ በ15 ቀን ኢትዮጵያ ገባ ነው። ከዛ ኢትዮጵያ ገባነ። የሶፊያ የእህቷ ልጅ አለ ባለቤቷ ቤት ይዞ ምናምን ተቀበሉነ። እኔ እና ሶፊያ እዛ ቦታ ላይ የተጣላንበት ጉዳይ የሆነ ነገር የለም። በስ አንድ ቃል እኔ ሶፊያ ጋር መውጣት እንደማይቻል እንደታወቀች በሆነ ምክንያት እንደምታውቅ ነገረችኝ። ሁለተኛ ፖሊሱን አንቺ ስራ ስታስገቢኝ በዛን ሰዓት አውቀዋለሁ አለችኝ። በቃ 2 ነጥብ ይዛለሁኝ። ገባሻ? ከዛ ኢትዮጵያ ለቤተሰብ ለእናቴ ለወንድሞቼ ደውላ እንደዚህ መያዝ የነገረቻቸው። እንዴት ተያዘ ምናምን ሲባል ያቺ ሶፊያ ናት ያስያዘቻት አለቻቸው። ያቺ ሶፊያ ናት ያስያዘቻት። ማን? ፋጡም ለቤተሰቦች ደውላ መያዝሽን ነግራ እንዴት ተያዘች ሲባል ሶፊያ ናት ያስያዘቻት አለቻቸው። ሶፊያ ናት። አዎ ሶፊያ ናት ያስያዘቻት። ከዛ በኋላ ለምን እንደዚህ ነው ምናምን ሲባል በጣም ብዙ ነገር አለው። ሀይባ የዚህ ቦታ ላይ መናገር የማልፈልገው ቃላት ማለት ነው ሲባል እናቴ የሆነ ነገር ትላታለች። አዲያ እንዴት ነው እሷ ሲይዛትማ እንደዚህ ስትላት አይ አለኝ ይህን ነገር እንዴት ነው ሶፊያ አስያዘቻት። ማን ነው የሚደውለው እንጂ ሀይባ እየሰማ? አዎ እየሰማንሽ ነው። ከዛ በኋላ እኔ መጣች አዲስ አበባ ወንድሜ ጋር ትንሽ የመጨረሻ ወንድሜ ያለና እሱ ጋር መጡ። አብረን ነው የምንመጣው አሉ። እናቴ ደግሞ እሱን እልካለሁ አለች። ፋጡማ ልመጣ ነው ስላት ፋጡማ ልመጣ እኮ ነው ስላት የለም ወንድምሽ መምጣት አለበት አለች። እናቴ ደግሞ ሶፊያ ካስያዘቻት ልጅን አንድ ነገር ብታረግብኝ ሰስታት ማዘርዋ እኔ ያለሁኝ ሶፊያ ምንም አታረጋትም። እንግዲህ ሰቢው ሶፊያ ምን ታረጋታለች? አይ ሶፊያ እናንተ ስለማታውቋን ነው። ሰሚራን ሶፊያ እንዲያስይዝቻት እንንገራትና ለምን ሶፊያ ቤት ትቀመጣለች? ቀጥታ ወደ ሀገሯ ትንጣ። ለምንድን ነው እዛ ትቀመጥ? እኔ ሄዳለሁ ምናምን የምትይው ስትላት የለም እኔ ስለምህር ምንም አታረጋትም። ለሰሚራ ግን ሶፊያ እንዲያስይዝቻት እንዲያነግሯት። ምክንያቱም ይጋደላሉ። ያችም ሰይጣን ይችም ሰይጣን ስለሆኑ ይጋደላሉ። ሀቢባ እኔ እዛ ቦታ ላይ እስር ቤት 15 ቀን ስናድር ሶፊያ ተጣልተን ከሆነ ትንገረኝ። በቃ እኔ ታመማለሁ። ወደ ሐኪም ቤት ሲወስዱኝ ተጨንቃ ነው እንጂ የምትጠብቀኝ። እዛ ቦታ ላይ ነግሬሻለሁ። ህመሜ በቀን 3 ጊዜ ነው ወደ ሐኪም ቤት የሚወስዱኝ። መድኃኒት ወስዳለሁ ምናምን ማሻአላ ተንከባክበውኛል። ገብቶሻል? ሀገር ስገባ ለራሱ ቀጥታ ወደ ሐኪም ቤት እንደምገባ ነገሩኝ። ያው አደረኩኝ የተቻለኝ ማለት ነው።
ከዛ ግን እንዲያትናገሪ ብላ እናቴ ልጅሁን ካፈለግኳት ለሰሚራ ለእኔ ማለት ነው እናቴ ሶፊያ እንዲያስያዘችኝ ቤተሰቦቼ ጭራሽ መተንፈስ የለባቸውም። ቀጥታ ሶፊያ ጋራ እኔ አለያይማ ሰርጉን አሳለፍነ 15 ቀን እሷ ጋር አደርነ ምናምን የዛን ሰዓት አትሄዱም ስትላት እናቴ ምን አለች? አይሆንም እኔ ስላለሁ ምንም አታረጋትም። ሰሚራ ደግሞ ይሄን ነገር እንዲያታቅ ሀወቀች ሶፊያ እገላለሁ ስትል ሶፊያ ደግሞ ትገላታለች። ለምን? ሶፊያ እናንተ ስለማታውቋት ነው። ሰሚራን ይሄን አነገራችኋት ደግሞ ይሄ ህመም ስላለባት ትሞትባቸዋለች። እኔ ይሄን ህመም የሆነ ነገር ስበሳጭ እንደሚያመኝ ታውቃለችና ማለት ነው። የሆነ ነገር ከተበሳጨሁ አይባዬ አጠጉር ብላይ ልጆቹ ጋር ስናወራ በሆነ ነገር ካልተስማማን ስልክ ዘግቼ ነው የምወጣው። ምክንያቱም ነገ እነሱ ጋር ማውራት ስለምፈልግ ገባሽ? ይህን ህመሜን ሂዳ ለቤተሰቦች የተናገረች እናቴ ምን አለቻት? ልጅሁን ካፈለኳት ለሰሚራ ሶፊያ እንዲያስያዘቻት እንዲያትነግሯት። ለምን? ሶፊያ ለእኔ ክፉ ስለሆነች ገባሻ? አዎ። ከዛ በኋላ እንደገና እኔ በስንት ጊዜ ደረስኩበት? 6 ወር ምናምን በየው እንግዲህ የደረስኩበት በራሷ መንገድ ትድረስበት እንዳትናገሩ ተብለው የለ ቤተሰቦች ጀርባዬን ሰጡኝ። የእሷን ቃላት ሰምተዋን እኔ ደግሞ እንዴት ነው የተያዛችሁት ምናምን ስትለኝ ለፋጡማ አሁን የነገርኩሽ ንግር ፖሊሱን ታዲያ አውቀዋለሁ ስትልሽ አይገባሽም እንዲያለች አለች። ፈጡም የምትባል ሌላ ፋፊ ለእሷ ጋር ያወሩትን ሪከርድ እንደዚህ የሆነ ሰው ጠቆመኝና ፋጡማ አልኳት ካርድ ዘጋብኝ ስልክሽን ስጪኝ ስልክ ላውራ አልኳት። ኮምበልሻን እነሷ ቤት ማለት ነው። ከዛ እሺ ብላ አልነቃችብኝም እና ይኸው ገና ዛሬ ነው ፋጡማ የምትሰሚው በስልክሽ ገብቼ ያረኩትን ማለት ነው። ከዛ ያንን እኔ የምደውል መስዬ ስልኩን ይዤ ወጣሁኝና ወሰብ ላይ ገብቼ ከሁለታቸው ስልክ ላይ ማለት ነው ከሁለታቸው ስልክ ላይ ገብቼ ሳዳምጥ ሶፊያ እንዲያስያዘችኝ ያለውን ሁኔታ በቃ መውጣት እንደማይቻል እንደገና ይሆናል አይደለም። እኔ አላቅም ሀይባዬ በቃላት ለዚህ ሚዲያ ላይ ማውራት አልፈልግም። ፈጡም እና እሷ ያወሩትን ገብቶሻል። ሶፊያ የሆነ ለእኔ በጣም በቃ መጥፎ እኔ እሷ ወደ ሀገሯ ልታገባ ህይወቷን ልመራ የኔን ህይወት እንዲያበላሸች ገብቶሻል። እንደ ባጭሩ ጠቀስ ሳረግልሽ ዝም ብዬ ስልኩን ያወራሁ እየመሰልኩ እየለፈለኩ ወሰብ ላይ ሪከርዱን አዳምጬ ያውርቼ የጨረስኩ መስዬ ስልኩን ሰጠኋት። ገብታ እኮ ሀማን ስልክ እንደደወልኩኝ ቸክ አላረገችም። ምክንያቱም ታምነኛለች። ገብቶሻል። ኦኬ። ከዛ በኋላ ዝም አልኩኝ። ለምንድን ነው ታዲያ ይሄ ነገር ካለ ይሄን ለምን ያልነገርሽኝ ስላት አይ ያምሸለ እንዴት ትጎጃለሽ? መቼ ጠየቅሽ? ያዛነው ቀን በጣም ሱርፍ ብያለሁኝ። ገብቼ በኋላ ስረጋጋ እንደዚህ ነው ብዬ ስጠይቃት እንደሚያመኝና ብነግርሽ ምን ይቀየራል? ዞሮ ዞሮ መጥተሻል፣ ምን ይቀየራል አለች። ገባሻ? ምን ይቀየራል? ኦኬ። እና ስልኳን እንዴት አወቅሽ? በምን አወቅሽ አላለች? ምኑን እንዳዳመጥኩት አወቀች። ፈጡም ጋር ያወሩትን እንዳዳመጥኩት ነገርኳት፣ አወቀች። ከዛ በኋላ ለሶፊያ በቃ ሲያመኝ ከረማልኩሽ። በጣም አመመኝ። ወደ ቤተሰብ ጋር ሄድኩኝ። ለ20 ቀን ያህል ተኝቻለሁ። እሷም ታውቃለች። ሶፊያ ለራሱ ትደውላለች። አንድ ቀን ለሊት ስትደውል ሶፊያ አልኳት በጣም አሞኛል፣ ምን ፈልገሽ እንደሆነ አላውቅም፣ አላዳምጥሽም፣ ሁለተኛ በስልኬ እንዳትደውይ ነው አልኳት። ከዛ ትደውላለች። ለምን ስልክ ዘጋችብኝ ብላ አታውቅም፣ እንዴት አመምኩም አታውቅም። ስልክ ዘጋሁኝ እኔ ለ20 ቀን ያህል ታመምኩኝ። ያው አልሐምዱሊላህ። በኋላ ለሶፊያ ነገርኳት። ሶፊያ አልኳት ይሄን አድርገሻል ስላት ማን አለ ስትል ሁለታቸው ሪከርዱ እንደሰማሁት ሂዳ ፈጡምን ስትጠይቃት ያችኛቱን ጠየቀቻት። በቃ ፋጡማን በነገራችን ላይ ፋጡማ የሆነ ወሬ አውርቼ እንዲሰማ አታደርግም። አይ ሰሚራ መለፍለፍ ዜማዋ ነው ዝም በሏን ነው የምትለው። እነሱም በዛ ነው ሴፍ የሚያረጉኝ። ገባሻ? ሴፍ የሚያረጉኝ በዛ ነው። እንደገና ያንን ነገር ነግሬያት ሶፊያ ሂዳ እንዴት ነው ሰሚራን ይሄን ብለሽ አልሻተው? ሰሚራ እኮ ህይወቴን አበላሸሽው ብላለችኝ ብላ መጥታ ለፋጡማ ይነግራት። ሁለታቸው ሶስታቸው የገንዘብ እርዳታ ከሆነ አልችልም፣ ሰኒን አስገቢያት እያላችሁ ያላችሁ የገንዘብ እርዳታ ከሆነ አልችልም፣ ካልሆነ የገንዘብ እርዳታ አይደለም ብላ ራሷ ተጻፍ። እሺ ሰሚራ እየሰማሁ እዛ አልያዙኝም። ለምን እንዴት ይሄን ብለሽ የምትይውኛ መቼ አስይዤሽ ነው? ለምን ፋፊስ ደግሞ መቼ ብላ ነው? መቼ ሁለታቸው አውርተን ነው ብለው አልያዙኝም። ሁለታቸውም እዩ አሁን አመቱ አለፈ ሳይዙኝ አለቀ። ዝም አልኩኝ። እኔም ሁለታቸው ጋራ እሷ ጋራ በተለይ በፊት ስልክ እንዳወራት ፈቅድም ነበረ። ታይ እሷ ጋር አታውሪ፣ እሷ ስለኛ ጥሩ አትመክርሽም፣
አንድ ቀን ሶፊያ የተመስክርብኝ በፋጡማና በእኔ መካከል ገብታ ይሄ ነው ብላ አታውቅም። ግን እሷ ምንድነው የምትለኝ? ሶፊያ ጋራ አይደለም በስልክ አሁን ኢትዮጵያ መጥቼ እዛ ቁጭ ብዬ ለራሱ እንዲያወራ አትፈቅድም። ትቆጣለች፣ የሆነ ነገር ትለኛለች፣ የሆነ በቃ ወሬን አቋርጠዋለሁ። ግን ሶፊያ ትመስክርብኝ፣ እኔ አንድ ቀን ስለ ፋጡማና ስለ እኔ ገብታብን አታውቅም። ግን እሷ እንዲያወራ አትፈልግም። ገብቶሻል? እንዲያወራ አትፈልግም። ስልክ እሷ ካፈቀደች ብቻ ነው ብዙ ሰው ጋር ለራሱ የምገናኘው። ማንም ሰው ጋር አልገናኝም። ሳወራ ልጅ ስልክ አታስለምጂ፣ ብዙ አታውሪ፣ ልጆች ጋራ የውስጥሽን አታውሪ። እኔ ደግሞ እዚህ ቦታ ላይ አሁን እነዚህ ያየሻቸው ልጆች ብር ያለብን ልጆች ማለት ነው እውር ምስጢሬን ያውቃሉ። አንድ ነገር አንደባበቅም። በቃ ሲከፋኝ እንደ ማንኛውም ሰው እህት የለኝም፣ እህትን ስሜት አልገልጽልሽም። እና ልክ እንደ እህቶቼ ነው ሁላቸውን የማያቸው። እንባዬን እነሱ ጋር አልቅሼ እየከፋኝን ተናግሬ የምወጣ ሰው ነኝ። እነሱ ጋር ሳወራ የምረጋጋ ሰው ነኝ። ግን እነሱ ጋር እንዲያወራ አትፈቅድም ነበረ። ሆነ እሺ፣ ችግር የለውም። አለፈና ሰርጓ መጣ። የእሷ ሰርግ፣ የፋጡማ ሰርግ መጣ። በድንገት ደግሞ እኔ ታምሜ እዚሁ ቤተሰብ ጋር ቆይቼ ነይ ያለችኝ ስትለኝ እሺ ብዬ ሄድኩኝ። ሰሄድ እንደዚህ ነው ብላ ነገረችኝ ያለውን ሁኔታ። እሺ አልኩኝ። ያንን ሰርግ አወጣነ። ያንን ሰርግ አውጥተን ምን ተፈጠረ መሰለሽ? ሰርጉን ሳናወጣው በፊት ልብስ ጣልነ። ሀቢባዬ ልብስ ልናሰፋ ደሴ ልብስ ጣልነ። ልብስ ቤት ሂደን ልብስ አሰፋንና ለአንድ ወር ብለው ካርድ ሰጡን። ያንን ካርድ እሷ ናት የያዘችው። ሞዴሬተሮች ይቅርታ አድርጊልኝ አንዴ ሰሚራ፣ ሞዴሬተሮች ሰኒን አስገቧት እያለ ነው ህዝቡ። የገንዘብ አይደለም ብላ ራሷ ሰኒ ከጻፈች ኢንቫይት አድርጓት። እሺ የገንዘብ አይደለም ብላ ራሷ ከጻፈች። እሺ ሰሚራ፣ አሁን ቃሉ ባልታ ነው እያወራን ያለ ነው አይደለም ሀይባዬ፣ ስለ ህመሜ ደግሞ ልመጣልሽ ነው። ያንን ልብስ ጣልንና ለአንድ ወር ካርዱ ተሰጠን። ከአንድ ወር በኋላ ልብሱን እናውጣው ስላት ካርዱ ጠፋ። ይሄ የሰጡን ካርድ ያለ አይደለ? ግማሽ ብር ተከፍሎ ግማሽ ብር ቀሪ ከፍለሽ የምታወጪው እሱ ካርድ ጠፋ አለችኝ። ከዛ ለተወሰነ ወር ተቀመጥነ። በቃ ተረሳን ነገር። እሷ ሳኡዲ ሄደች። እንግዲህ ያው ወደ 2 ዓመት ሆነው እንግዲህ ማለት ነው ዘንድሮ። ከዛ በኋላ እሷ ሳኡዲ መጣችና በመጣች በሳምንቱ ደወለችልኝ። መንጣቷን ፀሐይ ናት የነገረችኝ። ከዛ እሷ በሳምንቱ ደውላ ኢትዮጵያ እንደገባኝ ነገረችኝ። እሺ አልኩኝ። ለአረፋ 3 ቀን ሲቀረው ደወለችልኝና እንደው እመጣለሁ እያልኩኝ እንደው ሳልመጣ እንደዚህ አሞኝ ምናምን አለችኝና ለአረፋ ልብሱን ልላክልሽ አለችኝ። ወይት ያለውን ልብስ አልኳት። ምክንያቱም የየትኛውን ልብስ ልበልና ያንን ልብስ እኮ አወጣሁት አለችኝ። ወይት ያለውን ልብስ ስላት የጣልነውን እንደመጣን የጣልነውን ልብስ አገኘሁትና ካርዱን ሂጅ አመጣሁት፣ ብሩን ከፍዬ ይዤ መጣሁኝ አለችኝ። ያኔ ካርዱን ወይት አገኘሽው ስላት ኮምበልሻ ካለው ዕቃዬ ሀጉርሳ ያገኘሁት አለችኝ። እሺ አልኳት። ግን አለችኝ ያንቺን እንትኑን ይሄ ልብሱን ስታይሉን ቀይረውት የሆነ ሌላ ዲዛይን ምናምን ጨምረው ሊሸጡ ሲሉ ነው የደረስኩት አለችኝ። 2 ዓመት ሙሉ ለምን አልተሸጠም? እሺ አልኩኝ። ግን የሆነ ነገር እንዳትይብላኝ የለም። እሺ አልኩኝ። ያነ ልብስ መጣ። ኤድ እንደ አረፋ እንደ ነገ ሊሆን እንደ ዛሬ ባለቤቷ ሂዶ መናኸሪያ ለእኛ ለምናውቀው ሹፌር ላከልን። ሂናም ልላክልሽ አለችኝ። እሺ አልኩኝ። ያነ ልብስ መጣ። ጓደኛ ነው የተቀበለው መናኸሪያ፣ አላየሁትም። ተቀብለው እለት የአረፋ ቀን እኔ እዛ ሂጄ ዘይሬ ልብሱን ይዤ ወደ ቤት ያርኩኝ። ለአረፋም አልለበስኩት። አረፋ በወጣ በሳምንቱ ሐሙስ ቀን ሰርግ ነበርና እኔ ደግሞ የዛ አይነት ልብስ በጣም ብዙ ስላለኝ ቀይሬ ለመሄድ ፈለኩና ያንን ልብስ ልለብስ ሸዋር ወስጄ ለበስኩት። ስለብሰው ጠበበኝ። ሀይባዬ መጀመሪያ የነበረኝ ሳይዝ ኪሎዬ ታውቃለች። ይሄ ደግሞ አሁን ለራሱ አሁን በቀጠንኩበት ሰዓት አይደለም፣ የኔ ልብስ አይደለም። አንደኛ ቦዲ ተቀይሮለታል። ላውን ክፍት ሆኖ እንደ ክፍት አባያ በውስጥ ጥቁር ቦዲ ተሰርቶበታል። ትከሻ ያስቶ ከክንዴ ድረስ ባለማሰሪያ ማለት ነው። እዛ የሆነ ሻርብ ጥርጥር የሚተሰራበት አለ አይደለ? እሱ ጥርጥር የተሰራበት ልብስ ነው። ግን ልብሱ መልኩ ያነው ነው። ዲዛይኑ ግን እኛ የሰጠነው ልብስ አይደለም። ምንም አላልኩም። ልብስ አይደለም። ሰው ቁጭ ብሏን ሰርግ ልንሄድ ቸኩለናል። አውልቄ አባያ ለብሼ ሄድኩኝ እሰርጉ። ከዛ ሰርጉ እየመጣሁ ነገሩ በረዘመ ቁጥር እኛ ግራ እየገባን ነው። በቃ አንደኛ መተት አሰርታብሻለች፣ ሁለተኛ አምታሻለች፣ ወይንም ፈጡም ናት ያስያዘቻት ብላለች። ስለዚህ እውነት እሷ ናት ወይ እውነት ሶፊ ናት ወይ ያስያዘችኝ? መተት አሰርተሽብኛል ወይ? ሌላ ምንድን ነው ጥያቄ? ባጭሩ እንዲህ ብቻ ብለሽ በቃ በልብሱ ነው እንግዲህ አሁን ያነ ልብስ ነው አሁን ጠንኪዞብኝ የመጣው። ያን አሰርታብቻለች። እሺ አንድ ሁለተኛ ደግሞ ሶፊ እንዳስያዘችሽ አውርታለች ለቤተሰቦች። ሁለት ሌላ ምን አድርጋሻለሁ?
ሌላ ደግሞ የተበደረችው ብር ስንት ነው? ሌላ ሀተታ ኮተት ከምናወራ ይህን ያህል ብር ተበድረሽኛል፣ መተት አሰርተሽብኛል፣ ሶፊ እንዳስያዘችኝ ለቤተሰቦች ተናግረሻል። በዋትሳፕም ከሌላ ሰው ጋር ያወራሽው ያመንሽበት አለ። ስለዚህ ምን ሶፊም ትጠራ እሷም ትከሰስ። ኦልሬዲ አለፈ። የዛሬ 2 ዓመት ነው ያስያዘችሽ ሶፊ። አለፈ አይደል? አለፈ። እንደዋለን። እሺ ከፈቱም አሁን ፈቱም ምንድነው እንዲጠይቅሽ የሚፈልገው? ኧረ በእናትሽ ተይ ግን አርጋ መተት አሰርታ ለምን ላከችብኝ? አንድ ጥያቄ። አንድ ለምን መተት አሰራሽብኝ? ሌላስ? ሁለተኛ ታምሜ ቁርአን ቤት ስሄድ በሽሮ እዛው ኩዌት እያለሁኝ መተት አሰርታ እንዲያበላችኝ አየሽ። ሀላይቴ ላይ አሁን መተት የተሰራብኝና ወደ ራሴ የተመለስኩበት ማለት ነው። በምንድን ነው ያወቅሽ? መተት ኩዌት ላይ በሽሮ መተት እንዳበላችሽ በምን አወቅሽ? በሽሮ ነው የበላሁት እኮ። ማን ነገረሽ? ቁርአን ስታስቀሪ ለፍልፈሽ ቀንተሽ ነው? አዎ ቁርአን ቤት አለ። 1 ወር ከምናምን ነው ቁርአን የተቀራብኝ። ጸበል ሄድኩኝ። አሁን ለራሱ ጸበል አልጨረስኩም፣ ቁርአን አልጨረስኩም። ይወጣሻል። ክላሽ አያረግም ቁርአንም ጸበልም አንድ ላይ ከሁለት አንዱ ይደረግ። ሃይባዬ ለምን ታውቂያለሽ? ሃይባ ለምን ታውቂያለሽ? እዛ ቁርአን ቤት አፈልሽ ኡስታዙን ታነጋግሪዋለሽ። የማይሰጠኝ መድኃኒት የለም። በተለይ በማር የሚበላ መድኃኒት ነው። በጣም ነው የሚያመኝ። ገብቶሻል እኮ። ያ ደግሞ የበለጠ አይወዛገብም። ጠዋት ቁርአን እየተቀራብሽ ከሰዓት ጸበል ስቴጅ ወይም ጠዋት ጸበል እየተቀበልሽ ሃይባዬ። እኔ ጠዋት አላልኩሽም እኮ ጠዋት አላልኩሽም። መጀመሪያ ወሬን አስጨረሽ። ይሄ እኮ በመረጃ ነው። ያለ መረጃ አንድ ሰው አይንቀሳቀስም አይደል እንዴ? እዚህ ቦታ ላይ ስለ ህይወት ነው እያወራን ያለ ነው። እና ታዲያ ጸበልም ቁርአንም አንድ ላይ አይጋጭም ወይ ነው ያልኩሽ እኮ። እኮ ቁርአኔን አንድ ወር ከምናምን ቁርአን ተቀራብኝ። እሺ ገባሻ? እሺ ከዛ አሁን በቀደም ልጆቹ የሚያውቃሉ ለ15 ቀን ያህል ጸበል ቦታ ደርሼ መጣሁኝ። አሁን ደግሞ ገና ያልጨረስኩት አለኝ። ግን አልሐምዱሊላህ መጀመሪያ አንድና አንድ እስቲ ይሄን ያደረገችበትን ምክንያት ነው ምን የምፈልገው። ይሄ ደግሞ አንደኛ ለምን መተት አሰራሽብኝ? ጥያቄሽ በረዘመ ቁጥር እኛ እየጠፋብን ነው። መጀመሪያ ያወራሽው አንደኛ ለምን መተት አሰራሽብኝ ጥያቄ። ሁለተኛ የተበደርሽው ብር ስንት ነው? የብሩ መጠን ተናገሪ። ወይሽ እነግርሻለሁ። በሱ አካውንት የገባው 850 ዲናር በሱ አካውንት 500 ለብቻ 350 ለብቻ። እሺ ጥሩ። እሺ ወደ ፈጡም እንሄዳለን። ፈጡም ለምንድን ነው ሰሚራ ላይ ኩዌት እያላችሁ መተት ያሰራሽባት? በሽሮ ቁርአን ሲቀራባት ለፍልፋ ቤተሰቦቿ ቀርጸው አሳይተዋታል። ያወራችሁ ያው በምታወራ ሰዓት ራሷን አታውቅም። ቀረጻ አይደለም ሃይባዬ፣ ቀረጻ አይደለም። በምን አወቅሽ ታዲያ? ስታወሪ ራስሽን ታውቂያለሽ እንዴ? አይደለም እዛው እኮ አሉ። የቁርአን የሚያስቀራው ሰውዬ ህዝብ እኮ አለ። እና ነግረውሽ ነው በነቃሽ ሰዓት? እንደው ብቻ ጠይቂያት፣ እሷ ጠይቂያት። ኦኬ ቁርአን ሲቀራባት አንቺ ኩዌት እያለች በሽሮ መተት እንዳስደረግሽባት ነገሯት። ቁርአን ሲቀራባት ስትለፈልፍ ያዩ ሰው ቤተሰቦቿ ስትነቃ ነገሯት፣ እንዲህ አልሽ ብለው። ስለዚህ ለምንድን ነው በሽሮ ኩዌት እያለች መተት ያበላሻት? አንድ ሁለተኛ ደግሞ እንቀጥላለን። ሁለተኛውን ይሄን ከነገርሻት በኋላ እሺ፣ መጀመሪያ አሁን መተት ላለችው ሐስቢ አላህ ወነዕሚል ወኪል። እኔ መተት የሚባለውን ነገር በደንብ ታውቀኛለች። ስለ መተት እንኳ ጠንቋይ ቤት ተሄዶ እንደዚህ ተባለ፣ በቤታችን ላይ እንትን ተጣለብን፣ እንዲህ ሆነ እያለች ስታወራኝ ምን እንደምላት እራሷ ታውቃለች። ሰሚራ ከዚህ ውጭ ላላለች ከዚህ ይህ ብዙ ነገር እያወል ማታ እንኳ ሌላው ቆርቶ ስንተኛ እንኳ ማለት ነው። አጭር ቃል እኮ ነው ፋጥማ እንዲሁም እሷ እንድትያዝልኝ እፈልጋለሁ። መጀመሪያ ይሄን ነገር እንድትያዝልኝ እፈልጋለሁ። እኔ በእንትንነት ስለ ልብሱም የላኩትን ሁሉንም ነገር ዝርዝር ካስፈለገ እነግርሻለሁ። ደግሞ ወረቀቱ ጠፍቷል አለች። ልብሱ ደግሞ ወረቀቱ እንዳልጠፋ ታውቃለች። ብር ስለሌለን 7800 ብር ነበርና 7800 ብር ነበርና 2000 ብር ከፍለን 5800 የቀር ነበር። ያ ብር ማውጫ ስላጣ ነው ያ ልብስ ያልወጣው። ምንም ነገር አትካጂ። ስለመተት የምትለው ወላሂ እኔ በፈለገው መንገድ ትምጣ። እኔ ባለፈውም ብያታለሁ። እስኪ ማይ የልጆቹን ብር ስላት ራሱ እመላለሁ አለ። ላ እኔ እንደዚህ አይነት ካዲ ሰው እንዲመለ ራሱ አልፈልግም ነው ያልኳት። ለምን እኔ በመተት በሚባለው ነገር አላምንም በጭራሽ። መቼም ቢሆን ደግሞ ይሄን መተት የሚለው ቃሉን ራሱ እንኳን ሲሰማ እንኳን መተት ስለ ጥንቆላ ሲወራ እንኳን ምን እንደምላት እሷን በደንብ ታውቃለች። እኔ ስለዚህ ቦታ ያለኝ ቦታ ሽሮ ደግሞ በርበር ያለችው
ኩዌት እያለን ሽሮና በርበሬ ስንፈልግ ሁልጊዜም የኔ ቤተሰቦች ናቸው የሚልኩልን። ከእሷ ጋር ደግሞ ወይ ቅቤ ወይ ማር ይልኩልናል። ከእኔ ጋር ሲስተር ታዘጋጃለች፣ ሽሮና በርበሬ ይመጣልናል። በዛ በሽሮና በርበሬ ደግሞ እኔ አንድ ላይ ነው የምንበላው። እኔ አብሬ የምበላውን እኔ ልሷ እኔ ቤተሰቦችም አልሐምዱሊላህ ታውቃቸዋለች። ቢያንስ 1 ዓመት አብራ ተቀምጣለች። ስለምን እንደዚህ አይነት ኮተት ነገር እንኳን እቤት ውስጥ እንኳን እንደማይወራ ሌላው ቀርቶ ማለት ነው። በመተቱ በኩል ሙሉ በሙሉ ምንም ነገር የለሁበት ነፃ ነኝ። ግን እሷ ስለ መተት እንደዚህ ለማለቷ እኔ ራሴ ማስረጃ አለኝ። እንዴት በይ መተት እራሷ ሂዳ ይህን ነገር እነዛ ሰዎች መተት እንደዚህ መቼም ሸይጣን ያው 1% ቢሆን ለሸይጣን ተፈቅዶለታልና ያንን እውነት ስለሚያደርግላት ሸይጣን ጋር ጠንቋይ ጋር ራሷ ስለምትሄድ ሳውዲ እያለሁ ራሷ ባለፈው ነግሬሻለሁ ደውላ እነዚህ 2 ልጆች እስኪ እኔም ልጆቹ ናቸው የሚያደርጉባት ፀሐይና ሶፊያ ሁለታቸው በእኔና በአንቺ በልብሳችን ቆርጠው አስደርገውብን ብር እንዳይበረክትልን አድርገውብናል። እና የሆነ አመርሳ ባጌትዬ አለች ሴትዮዋ ጋር እሷ ጋር ሂጄ ጠይቂያት ግን አለች ለመፍታት ያን ያደረጉብንን ለመፍታት የእናታቸው ስም ያስፈልጋል ብርም ትፈልጋለች አለች። እስኪ ጠይቂ አንቺ ታውቂያለሽ፣ እዛ ስንጫወት የቤተሰብ ስም ስለምንዘረዝር ዝርዝር እንጫወታለን እንደዚህ ስንሰባሰብና ታውቂያለሽና እስኪ የእናታቸውን ስም ንገሪኝ አለች። ይሄው ይሄን አላልኩም ትበል እንደዛ ስትለኝ ሰኒ ምንድን ነው መጠየቅ የምትፈልጊ? በቃ አሁን ተመልሷል ጥያቄው። እኔ የጠንቋይ ቤት አልሄድም፣ ጠንቋይ አላሰራም። ራሷ ናት ጠንቋይ ቤት የምትሄደው። እንደውም ማስረጃ እነ ፀሐይና እንትና አሰርተው ፀሐይና ማን ፀሐይና ሶፊያ እኔና አንቺን አሰርተውበናል። ስለዚህ ለማስፈታት የእናታቸው ስም ያስፈልጋል። አንቺ ከእነሱ ጋር ስለምትቀራረቢ በጨዋታ የቤተሰብ ስም ስለምናወራ እስቲ የእናታቸውን ስም ጠይቀሽ ንገሪኝ ብላኝ ጠይቄ ነግሬያታለሁ። ምን አልኳት? ጠይቀሽ አይደለም እኔ ምን አልኳት? ምን መለስኩላት? ያንን ትንገርሽ የመለስኩላት። እሺ አንዴ ትንገረኝ። አንቺ የምታርጊ አንዴ ሰኒ ምንድን ነው የምትጠይቂው? ሰኒ እሺ ሀቡ እንዴት ዋለ? አሁን የነሱ የሶፊያን እና የፀሐይን ያልኳትም ለልጆቹ ለራሱ ነግሬያቸዋለሁ። ፋጡማን ፈተንኳት ብዬ ሰሚራ ለናገር እሺ አመሰግናለሁ እድሉ ስለተሰጠኝ። እነዚህ ሰዎች ግን ኩዌት ላይ ህገ ወጥ ናቸው ወይስ ህጋዊ ናቸው? አንደኛ ጥያቄ ይሄ ነው። ጥያቄ እዚህ ቤት መቼ እኮ ተበድላ ድምፅ ሆኗቸው ጥያቄ ልጠይቅ ነው። የቤቱን ህግ አታውቁም እንዴ? ጥያቄ ልታስጠይቁ ነው እንዴ? እዚህ ቤት ድምፅ ሆናችሁ ያስገባችሁት? እዚህ ቤት ማን ነው ገስት ገብቶ ጥያቄ ጠይቆ የሚያውቀው? እባካችሁ የቤቴን ህግ አክብሩልኝ። ጥያቄ መጠየቅ የምትፈልጉ ቤታችሁን ከፍታችሁ ላይቫችሁን ጠይቁ ለምትፈልጉት ሰው ጥያቄ። እኔ እኮ እሷም እነሱ ጋር ገንዘብ ኖሯት አንዴ ሳይወጡ ትጠይቅ ይሉኛል። ህጋዊ ናቸው አይደሉም? እዛው ራሳችሁ ተጠያየቁ። ህጋዊ ብሎ ሳይንሳል እንደ የጠፋ ህጋዊ ተቸቃላችሁ። ዛሬ ነው እንዴ መታችሁ እዚህ ቤት ጉዳዩን የሰማችሁ? 3 ቀናችን እኮ ነው በዚህ ጉዳይ ስንደርቅ። ህጋዊ ሰው ተይዞ ይገባል። ህጋዊ ሰው ታስሮ እስር ቤት ይገባል። ጠፍተው ነው የሚሰሩት፣ ሁለቱም ጠፍተው። ፈጡምም እንግሊዝ ልትሄድ በልጆቹ ብር እጇን ሰታን የገባችው። ሰሚራም በር ላይ ከቤት ስትወጣ ነው በር ላይ ፖሊስ የያዛት። ዛሬ ደግሞ ይሆን ሶፊያን ያስያዘቻት እየተባለ ነው። በደንብ ሳታዳምጡ ዝም ብላችሁ መንገዳችሁን ስታልፉ የሰማችሁትን ነገር ለመጠየቅ አትግቡ። እዚህ ቤት ሲጀመር ለጥያቄ መግባት አይቻልም። እዚህ ቤት ተበዳይና በዳይ ይገባሉ። አለቀ። ባለ ጉዳይ ብቻ ይገባል። ጥያቄ ያለው በኮመንት ይጠይቅ። እሺ ቀጥይ። እኔ ደግሞ ልጅቷን ከጉዳይ አስቆሜ ምናምን ቅድሚያ ሰጠች ምናምን። እሺ ሰሚራ ፋጡማ ፀሐይና ሶፊያ አንቺና እሷ ላይ በልብሳችሁ እንዳሰሩባችሁ ነግረሻት ለማስፈታት ጠንቋዩ የእናታቸውን ስም እንደምትፈልግ እና አንቺ በጨዋታ ጠይቀሽ አምጪልኝ ብለሻ ምን መለሰች? እነግርሻለሁ ሌላ ቀን አለችኝ። እነግርሻለሁ ሌላ ቀን ስትለኝ እሺ ብዬ ወጥቼ ልጆቹ ጋራ አውርተናል። ምን አልኳቸው? እንደውም ፋጡማን እኮ ከላስ አሁን የዛን ሰዓት ታምሜ ተሽሎኝ የለ ጠየኳት ፋጡማን። እንደውም በፀሐይ ሀሳብቤ ስጠይቃት እስተክፍርላ ማንም ጋር እንዳታወሪ ብዬሻል ነበር እንዲያለችኝ። የሁለታቸውን ሀጠው የዛን ቀን ያልኳት የፀሐይን ነው። እንደውም ፀሐይ ምንድን አልኳት? ሻንጣዋን ይዛ ትዞራለች ያልኳት። ወላሂ ነው ፀሐይ ትጠይቅብኝ። ሻንጣዋ ሀኛ ቤት ነው የሚቀመጠው። ሻንጣ ይዛ የትም ቦታ አትሄድም። በዚህ እኮ አልገባትም እሷ። እኔ የፈተንኳት ያንን ነገር እሷ እንዴት አድርጋ ታብራራልኛለች ነው። ግን እሷ ማንም ጋር አታውሪ ብዬሽ የለ እንዴ እስተክፈረላ በይ ብላ ጠይቄ እነግርሻለሁ አለችኝ። ዘግታ ወጣች።
ብር እንደሚያስፈልገኝ እንደውም ነገርኳት። ይህን ደግሞ ሶፊያም ታውቃለች፣ ነግሬያታለሁኝ። ወዛ ወዲያው ወጥቼ ማለት ነው ሶፊያ ጋር አውርተናል። እነ መዲና እነ ፀሐይ እሷ ማነው ስሟ እነ ዘሃራ የሚባሉ አሉ። እነሱ ጋር አውርተንበታል። ይህን ነገር ለራሱ ስለ እኔ ለራሱ የሚያውቁ ልጆቹ ነበሩ። ሶፊያን በኋላ ነግረዋ ሶፊያ ጠየቀችኝ። ያው ብዬ አብራራሁላት። ሶፊያ ሂዳ ለፋጡማ ነገረቻት። እንዲያውም ኩዌት አለቻት፣ ኩዌት የምትከጂው ስምሽን ሳታጠሪ እንዲያከጂ ስምሽን በሰሜራ ላይ ይሄን አርገሽ ኩዌት ገቢ መግቢያ የለሽ፣ ማንም አንቺ ጋር አይቀመጥም። አንቺን ይሄን አርገ በሰሜራ ላይ እኛ ጋር አትቀመጥም ብለው ልጆቹ ፈርተዋን ደንግጠዋን ብላ ስነግራት ጉርብ ላይ ጠየቀችኝ። አትጠይቂኝ፣ ቅድሚያ የልጆችን ብር እንጨርስና ያንቺን ጉዳይ እኔ ጠይቅሻለሁ ብዬ አጀንዳ ዘጋሁባት። ይህን ነገር የነገረቻት ሶፊያ ናት። መጀመሪያ ለሶፊያ ነግራና ማለት ነው። ልጆቹ ግን ያውቃሉ ይህን ዘዴን እንዴት ተጠቀምኩኝ። ለምን እሷን ለማዋጣት ስለፈለግኩ ማለት ነው። ሻሂ ባይ ባይ። እሺ ቀጣይ ስለዚህ ፈቱም አላረግሽባትም። አዲስ መስሏን ነው አዲስ መስሏን እንጂ ልጆቹ ቀድሞ ያውቃሉ። መጀመሪያ ቀድሞ ያውቃሉ። እነሱ ግን አዲስ ነው የሆነባት። ገብቶሻል? አላደረኩም። ግን ምን አለች መሰለሽ? እንዴት በጥንቆላ ላይ ሰው ልጅ ይፈተናል? አንደኛ የምትይልኝ ነገር ልፈትናት ብዬ ጠየኳት። ከዛ ምን አለችሽ? አስተግፍሩላህ አለች። አንደኛ እኔ በእንደዚህ አይነት ነገር አልፈተንም በሰዓቱም ያልኳት ይላል። ከዛ በኋላ ራሱ እኔ እኮ ታዲያ እሺ እኮ እኔ አሁን ለሷ እያወራሁት ነው። ሁለተኛ ደግሞ ቅድም ሶፊያ ናት ያስያዘችሽ ብላለች ላለችሽ መልሳለኝ ዋትስአፕ ላይ እንትኑን ሪካርዱ ወደ እሷ ፎርዋርድ ያደረኩላትን ማለት ነው። ሰዎቹ ጋዛ ልጆች ሪካርድ የሚያደርጉትን ሰሚራ እና ሶፊያ እና ሰሚራ አንድ ላይ ሲወጡ በር ላይ ስለተያዙ ሶፊያ ሰውየውን ታውቀዋለች እና እዛ ውስጥ አናግረዋለች። ስለዚህ ሰሚራን ያስያዘቻት ሶፊያ ናት አሉ። ሪካርዱ ራሱ አለ። ያችን ፈጡም የምትባላለች እሷ ራሱ ቀጥታ ሰውየውን እያወራችው ያን እያወሩ ያለውን ሪካርድ ራሱ እሷ ልካድኛል። ያች ፈጡ ማለት ነው። ያንን እስር ቤት እያለኝ በሁለተኛ ቀን ሶስተኛ ቀን ስልክ ሲሰጣቸው ደወለችልኝ፣ ኢሞ ላይ ማለት ነው። ሰሚራ አልኳት፣ ወላሂ ሰሚራ አልኳት፣ ይሄንን እዩ እየሰማሽ ነው ሰሚራ። ደወልኩ አነሳችሁና ሰሚራ አልኳት፣ ሶፊያ ናት ያስያዘችሽ እየተባለ ነው፣ እውነት ነው ይሄ ነገር አልኳት። ኧረ ሰውየውን ታውቀዋለች፣ ሰውየውን እዛው ሶፊያን ጠርቷታል፣ እሷ ናት ያስያዘችሽ አልኳት። እሷም ራሷን ኧረ እሷ በጨረሻ ያስያዘችን በር ላይ ስንወጣ ነው የተያዝነው። ታክሲው ዘግይቶብን ሶፊያ ልስኬድ ብላ ወደ እንትን እንዳለች በዛው ስንዟዟር ታክሲው ዘገየ፣ በር ላይ ነው የተያዝነው አለች። እሺ አልኩኝ። ከዛ ቤተሰብ ደግሞ ያለችው ቤተሰብ ስልኳም ተዘግቷል። አዎ ቤተሰብ ጋር በደንብ ነው የምንግባባው። እናቷንም እኔ በጣም ነው የምወዳቸው። ሂጄም ከእሷ ስንት ጊዜ ሂጄ ተመላልሻለሁ። ለቤተሰብ እናቷን የዛን ሰዓት እየደወሉ እንደዚህ እንትን ሲሉ የለችም ኦንላይን ስትጠፋ ማለት ነው። ከዛ ምን አልኳቸው? ለወንድሟ ነው እንዲሁም መጀመሪያ ነገርኩት። ተይዛለች ግን ማይዘር እንዳይደነቁጡ አልኩት። ከዛ በኋላ ላይ እንዴት ነው የተያዘው ተባለ። መጀመሪያ እሷን ሳላገኛት ማለት ነው በተያዘ መንግስቱ እንዴት ነው የተያዘችው? እንዴት ነው ምን ሆናለ ሲባል ሶፊያ ጋር ስትወጣ ለሶፊያ ዕቃ ሲገዙ በር ላይ ነው የተያዘችው። ግን ልጆቹ ሶፊያ ናት ያስያዘቻት ብለዋል እና ሶፊያ ናት ያስያዘቻት እያሉ ነው አልኩኝ። ከዛ ይሄንን እኔ ለቤተሰብ ተቀበለሻል። በምን አሁን እኮ ማብራሪያውን መስማት አይጠበቅብኝ ብለሻል። በቃ ፍታት ብለሻል እኮ። የመተቱ ደግሞ ማስረጃ የለም። አስመተችባት ታስመትትብሽ ፈጣሪ ነው የሚያውቀው። ጨረስ ነው። ያስመተተችብኝ አላልኩም። ፊት ለፊት ራሱ ባያትን ያስመተተችብኝ አላልኩም። አልልም፣ መቼም አልልም። እንዳታምኝ በመተት በጭራሽ በእንደዚህ አይነት እኔ ብያታል። ባለፈው ራሱ ማለት እነዛ ጠንቋዮች የምትሄጂባቸው ገደል ልቡ ሲፈልጉ ነው ያልኳት። ባለፈው እንደዚህ ስለ ጥንቆላ ሲወራ ማለት ነው። ምክንያቱም ይህን ደግሞ እኔ በፍጹም አላምንበትም። እንደማላምንበትም እሷም ታውቃለች። ሰሚራ ለምን ትሄጃለሽ ጠንቋይ ቤት? አይባ የጠንቋይ ቤት እኮ አይደለም ቁርአን ነው አፍለሽ አንቺ ለራሱ በራስ አይባ የጠንቋይ ቤት እኮ አይደለም ቁርአን ነው አፍለሽ አንቺ ለራሱ በራስ ሜዳ ያረጋግጭ መድረሳው መድረሳ ነው እንዴ? ዶክተር ምንም ሰው ያምናል። ሩቅያ መድረሳ አሁን ነው ቁርአን ላስቀራልሽ። የዛን ጊዜ እኮ መርሳ ባዲት ፊት ለፊት የሆነ ሴትዮ አለች። አንቺን የጠየኩሽ እንጂ እኔ የሄድኩት ራሴን ያዳንኩት እኔ በቁርአን ነው። አሁንም ወደፊትም አለ ለእኔ ባጭሩ እኔ አሁን ያልሽው አንቺ ለእኔ ጠንቋዋ እንደዚህ ብላለችኝ መርሳ ባዲት ያለችው ብለሽ ከዛ ስማቸውን ንገሪኝ። ግን አንቺ አልሄድሽም። ብር ደግሞ ያስፈልጋል የእናታቸውን ስምና ለመፍታት ላስደርግ አልሽም። ግን እኔ በኋላ ሳንተስ እርግጠኛ ለማስደረግ ነው የእናት ስም የሚያስፈልገው። እሺ እንዴት ሶፊያ ወይ ፀሐይ ሆነ ያልሽም ደግሞ እንዴት እነሱ እንዴት ይሆናል ስልሽ ሻንጣ ደግሞ ያልሽው ራስሽ ፀሐይ ሻንጣዋ ይዘው የምትዞረው ውስጥ
እዛ ነው ያስደረገችውን ይዛው የምትዞረው አልሽ። አሁን ቅድም ልፈትናት ሻንጣውን ሀገር ለሀገር ይዛው ነው የምትዞረው አልሽ። እኔ በእንዲህ አይነት በጥንቆላ ነገር መቼም ቢሆን ማንም ሰው አይፈትነኝም፣ አላህም አይፈትነኝ። እንኳን አይደለም እንደዚህ ለርካሽ ነገር ለጥንቋይ፣ እኔ በጥንቆላ ማንም ሰው አይደለም። ስለ ጥንቆላው ማስረጃ ስለሌለን እንተወውና ስለ ጥንቆላው ማስረጃ የለንም እንተወውና የሶፊያን ደግሞ አስይዛሻለች ማለት ሆና ምናለች። አሁን ሶስተኛው የ800 ስንት ዲናር ነው? ብድሩ ስንት ነው? ተቋርጠናል እንዴ? እኔ አለው ሰሚራ ናት የተቋረጠችው። ሰሚራ ምን አልሽ? ሰላምን ፎሎ እያደረጋል 850 እሺ ሰሚራ ይሰማሻል? ይሰማኛል። አይባይ አዎ ይሰማኛል። ብድሩ ስንት ነው? 500 350 እኮ ደምሪው 850 ዲናሩን ብድርሽን መልሺ። አንቺ ኢትዮጵያ መተሽ ነው ለኔ 850 ያበደርሽኝ? እሷ ጋር በቀላሉ ያለ አይ ያበደርሽኝ ለኔ በእኔ አካውንት ነው። አካውንት አንቺ ኢትዮጵያ መተሽ ለኔ እዛ ያለው የላኩልሽን ቀላሉ እዛ ያለው የላኩልሽን ኢትዮጵያ መጥቼ እየተራከው ነው። እንደገና ደግሞ ወደዛ ሀገር ሄደውን ብር ደረሰኛ አላመጣሽም። አሁን ደረሰኝ እንድታመጪ ወይም ዘይባ አቅርባ ስትተራከው ወዲያ ማወቅ ፈልጋለሁ። እኔ እኮ ባለፈውም ስታነሺ ይሄን ነገር ባለፈውም ስታነሳ እንኳን ደረሰኝ አይደለም ስልኬን ራሱ ይዤ ተገናኝተን እንስራ አልኳት። አንቺ ጋር መገናኘት አልፈልግም ማለት ነው። ስለዛ ስለ ብሩ እያንዳንዱ ማለት ነው ደረሰኝ አለኝ እኔ መቼ አለኝ ምንም ችግር የለው። ደግሞ ስለዛ ብር ደግሞ ከተነሳ አንድ ጊዜ ሀቢባ በጣም ይቅርታ ግን ይዘንሻል። ስለዛ ብር እሺ እንዴ ጊዜ ልናገር ደግሞ ከተነሳ እሺ ሀቢባ ደግሞ ተረጋጊ ቀጥ ይፈቱ። እሺ እኔ አሁን የምናገረው ምን መሰለሽ፣ እኔ ወደዛ ሀገር ስልክ ሀቢባይ አሁን ስክሪንሺት እያረኩኝ እስከ ቀኑ እስከ ምኑ ታየዋለሽ። እየከበብኩ የላኩልሽ ቅድም ራሱ ቀኑ እንዲታዩ ነው። አሁንም ቀኑ የሄደበትን ሁሉ ነገር ታየዋለሽ። ይሄ ብር በኢትዮጵያ ደረሰኝ ነው። የሄደው ብር ይደመራል። እኔ ይሄ ብር ተደምሮ 250 ሺህ ብር በላይ ከሆነ እኔ ራሴ ያፍርበታለሁ። እንዴት በይ 30 ሺህ ብር እኔ ወደዛ ምልክ ከሆነ እሷ 30 ሺህ ብር ይሄዳል። አንድ ቀን እኔ ብር ስልክ የትም ቦታ ብር ሲወድ ለሁለት ነው ብዬሻለሁ። በምንልክ ሰዓት ይሄ ብር እንዲሁ እንኳን አይደለም የማይመለሰው ቢመለስ ራሱ በቀላሉ 850 ዲናር ተበድረሻል? አልተበደርሽም? አልተበደርኩም ማርዬ። እኔ አካውንት ኢትዮጵያ ከገባው አካውንት በእኔ አካውንት እሷ ወዲያው ገባች። ከገባች ራሱ የተላከው ብር አለ። ያንን ደግሞ ለሁለት የተጠቀምነው ነው። ያ ማለት ልሽ ብድር አይደለም ስጦታ ነው የሰጠችሽ? ስጦታ አይደለም። ኢትዮጵያ እኮ ገባች። ኢትዮጵያ ገባች እኮ። ያሁን እኮ የምትለሽ ምን መሰለሽ፣ በእኔ አካውንት ገብቶ አብረን ያጠፋነውን ብር ነው የምትጠይቅሽ። አብራችሁ በምን አጠፋችሁት? እየተዝናናችሁ ኢትዮጵያ ውስጥ? በዛ ላይ ደግሞ ልንገርሽ፣ እየተዝናናችሁ ሳይሆን ያው እየተዝናናን በይው፣ በሰው ገዛ እየተዝናናን በይው። ሌላ ምን ለራስሽ ጉዳይ ካጠፋሽው ያው ነው። አሁን በእኔ አካውንት ብቻ በእኔ ስም ብቻ ስለገባ፣ አንደኛ ደግሞ በአንቺ አካውንት ይሄን አልገባሽም ለማለት የፈለኩት እየተዝናናችሁ ስልሽ ምግብ ቤት ሄዳችሁ ምግብ እየበላችሁ ክለብ እየወጣችሁ እየጨፈራችሁ እየጠጣችሁ ነው። በምንድን ያለቀው ለማለት ፈልጌ ነው። እቃ እየገዛችሁ 850 ዲናር ማለት ቀላል አይደለም፣ በጣም ብዙ ብር ነው። እሷ በእኔ አካውንት ቢያንስ 33300 33600 የገባ አለ። እንደገና ደግሞ 200 ብር አንድ ጊዜ ተላከና 200 ዲናር ተላከና ያንን ወላሂ ነው የምልሽ ስለሆነ ነው ያ ብር ያንን ብር በእኔ አካውንት ይገባል። ወደ መርሳ መሄድ ካለባት ያንን ብር ራሷ አብረን እኔም ጋር የሚያስፈልግ ነገር ካለ ለቤተሰብ እናደርጋለን፣ እሷን ቤተሰብ ጋር የሚያስፈልግ ነገር ካለ እናደርጋለን። አሁን ያንን በእኔ አካውንት ብቻ ስለገባ ደግሞ የምልሽ ነገር 200 ዲናር ራሱ ያ የገባው አንድ ጊዜ ነው። ያ ገብቶ ደግሞ ምን እንዲገዛንበት ወደዛም ስንሄድ ምን ገዝተን እንደመጣን ይዘን እንዲሄድ ወደ መርሳ ከመርሳም ስንመለስ መርሳ ገበያ ገብተን ምን እንዴት ተገዛ ጥንቅቅ ብላ ራሷ ታውቃለች። እሺ ሰሚራ አንዴ ፈጡም አቁሚ። ሰሚራ ይህን ብር ለማበደርሽ 850 ዲናር ለፈጡም ለማበደርሽ ማስረጃ ይዘሽ ነው። እሺ በቃ እልክልሻለሁ። ደረሰኝ ለምን አንድ ሰው
ሰዓትሽን ስለሰጠሽኝ ጊዜሽን ስለሰጠሽኝ ስላዳመጣችሁኝ ሁላችሁንም አመሰግናለሁ። ደረሰኙን እልክልሻለሁ። እኔ ወደ እሷ የላኩትን ብር እንድትመልስልኝ በአንቺ ፊት በህዝቡ ፊት እጠይቃለሁ። ጥሩ ደረሰኝ ላኪና ከዛ በደረሰኝ እንጠያየቃለን። በማስረጃ ነው በመረጃ ስለሆነ እኛ የምንጠያየቅ። አመሰግናለሁ። ሻባዬ በጣም ነው የማመሰግነው። አላህ ይስጥልን። ጀዛከላ። ሪከርድ አድርገን ይዘናል። እንግዲህ በዛሬ ወር ሁለታችሁ ለቃል በገባችሁት መሰረት ስጡና ብሩን እንቀጥላለን። እሺ ሀይባዬ በጣም ነው የማመሰግነው።